ጋይስ አሁን በጠዋት ቁርሳችንን እንደምታዩት የተወሰነ ሻንዱሽ ነገር ተጠቃቅመን ቡናችንን ጠጥተን ወዳልኳችሁ ቦታ ወደ ስሪ ሲስተርስ ስካይፎል የተሰራበት ቦታ ስሙን አላውቀው ወደዛ እየሄድን ነው እና the biggest mountain in UK ላሳያችሁ። ቆይ ወርጄ በጣም በፍጥነት በመቶ ነው የሚነዱት። ኧረ እባክህ እንግዲህ እኔ ማልክ ሉክ ጋይስ በረዶ እንትኑ አይስ ሰርቷል ታውቃለህ? እንትን ነው በረዶ ሰርቷል። Look guys, በጣም የሚያምር ቦታ ነው። እችል ያለሁት እዚች ጋር ደግሞ ከተራራው የሚመጣ እንትን አለ ምንጭ። ሉክ ፏፏቴ ነው። ሚኒ ፏፏቴ ፏፏቴ ንፋሱ ነዋ ወደ ጎን ያደረገ። ከምንጩ ፏፏቴ ከዛ ወደዚህ ይገባል። እንደዚህ አይነት በጣም ብዙ ነው ያሉት ሳስበው። በደንብ ነው የምናየው። ውሃው በጣም ንጹህ ነው። ቀይ ከታያችሁ እንትን አርባ ምንጭ ነው የጠጣው። በጣም ነው ደስ የሚል እና ደግሞ ሀይቁ ምን ያህል ትልቅ እንደሆነ እዚህ ቆይ ገና አለ ላይት ይታየኝ። ቆይ ባለፈው ጉድ የሆንኩት የደረስኩ መስሎኛል። ደግሞ ፖሊስ ነው። ቆይ ይሄ ደግሞ ሞር ትቅንቅ ነው። ሎክሊና ከዛ ይሄ ኤደንብራም ያለው ከኖርዝ ሲ ጋር የሚገናኘው ነው። ኖት እንትን አትላንቲክ ኦሽን ይሄ መጨረሻው አትላንቲክ ኦሽን ነው የሚገባው። ይሄ የመጨረሻው አትላንቲክ ኦሽን ነው የሚገባው። ግን ባይዘው ስምጥ አይደለም። አያዘኪ ይታያል ድንጋዩ። እሱማ እኮ ሲጀምር እኮ ይታያል። ወደ መሀል ስትገባ ነው ማለት የሆነ ብትገባ እዚህ አካባቢ ብትሆን ኢትስ ኖት ዴንጀረስ። ደስ ይላል። ለማንኛውም እንሂዳ ሳይመሽብን። አሁን አይ ቲንክ ራን
ሰው ይነዳዋል አይገልጽም። እንትን ነው ታውቃለህ፣ ይሄ ኮማንዶ የሚባለው መጀመሪያ ከ1940 እስከ የወርልድ ዋር ፈርስት ጊዜ በዊንስተን ቸርችል የተቋቋመ የሆነ ሚሽን ለመስራት በዊንስተን ቸርችል የተቋቋመ ከቲሞች እንዳለ የተወጣጣ እንትን ነው እና ለእነሱ መታሰቢያ ነው የቆመው። In memory of the officers and men of the commandos who died in the Second World War, 1939 up to 1945. This country was their training ground. United we conquer. የወታደር ምንድን ነበረ? የሆነች ስም አላት። ፖፒ እና ፋሚሊ መጥቶ ያስቀምጣል። የሚገርመኝ እዛ ለንደንም አይቻለሁ ፎቶ ምናምን የቤተሰብ ካለ ዛለች ቬስካጎ ደርቃለች። አይ እየሄደች ነው። ወንዝ አለች፣ ትንሽዬ ወንዝ። ከዛ እዚህ ጋር ደግሞ መኖሪያ ቤት አለ፣ በጣም ትልቅ የቦስ ቤት። ከዛ ደግሞ እዚህ ጋር ግድንግድዬ ተራራ ነው ያለ። ዋተ ተፈጥሮ ዛሬ እኛ ወዳደርንበት ቦታ ብዙ አልነበረም። ትናንትና በረዶ ነበር። ዛሬ ግን ከሞቅ ብሎ ነው። እኛ ማታ ያቀጣጠልነው እሳት ነው መሰለኝ ሰፈሩን አሞቀው። ፖርቶ ገዝተን አሞቅናት። በመድኃኒዓለም ስም ይሁት በእናትህ መጨረሻው ነው መሰለኝ። አይ ይሄ መንገድ የሚመለስ ነው እስከ መጨረሻው ነው ይባላል። መንገዱን ጨርሰን ኦኬ። ያ እዚህ ጋር ያለቀ ይመስላል። አረጋይስ ጋር ነው አይዲያ እንዴት እንደሚያምር አይኔ ጉድ አድርጎኛል። ገደል አይታይም እና ያስፈራል ጋይስ።
ዘኪ በመድኃኒዓለም በእንትን የለም። ለምን እንደሆነ ታውቃለህ? እንትን የለም እንትን የለም። አምስት አልከኝ። የመንገድ እንትን አየኸው? አይታይም እኮ ሊያንሸራተን ይችላል። በቃ እባክህ መለስ ትላለህ። አይ ምን እንደሆነ ታውቃለህ? እሑድ ነው ከእንደዚህ ወደ ታች አይታይም። ይኸውልህ አሁን እዚህ ጋር የሚወድቅ ነው የሚመስለው። እንዲህ ኧረ ይጨንቃል። አይ እዚህ ቀስ ብሎ መንዳት በዛ ላይ በረዶ ስለሆነ ያንሸራተታል። ተጨነቅኩኝ። በደንብ አልቀረጽኩም። ቤዘዊ በቃ ለዚህ ላይ ስፒድ ሊሚት ነው። እኔ በግማሽ ነው የምነዳው እንጂ 100 ነው በኪሎ ሜትር። ኧረ እባክህ! ኧረ ግን እንትን ነው አዛ ነው እዚህ ላይ 100 ነው ስፒድ ሊሚት። አይ ይጨንቃል። እዚህ ላይ 100 መሄድ የለም። አሁን ተሳሳቱ ስኮቲሾች። እንዴ ጠጥቶ መንዳት አይቻልም አላሉም እንዴ? እዚህ ጋር እንዲህ አይነት ቦታ በጣም አዛ ነው። እናያቸው ላሞቹን እናነሳላችኋለን። እንትን እንደሳልባቸው አድርጌ አቆማለሁ። ላሞች ጓንት ፈላረከም ጋይስ እንደምታዩቸው ከብቶቹ እየበሉ ነው። በሬ ካልናቸው ሞር ለጎሽ የሚቀርቡ እንስሳዎች ናቸው። በጣም ጸጉራም ናቸው። እንትን ነው እንደው እስኪ ሳሩን በበረዶ ነው የሚበሉት። በጣም ነው የሚቀዘቅዘው። እኔ እንዴት እንደሚችሉት ኢቨን እንትን ቢኖራቸውም እኛ ከሱ በላይ አልደራረብንም። ከጸጉራቸው በላይ ደርበናል። ግን አይ ቲንክ ብዙ ሌየር ኦፍ ፋት ያላቸው ይመስለኛል። እሱ መሰለኝ ጸጉሩም ብዙ ሊኖር ግን በጣም እንትን እና ደግሞ ከተለመዱት ላሞች አጫጭር ናቸው። ግን እዚህ ብዙ መቆየት ብዬ ነው እንደዚህ ብለህ ነው ደርቀ መቀረው። ስለዚህ ከዛ መኪና ውስጥ እንገባና ደግሞ እየተንቀሳቀስን እንደምታዩት ነው እንግዲህ መልክዓ ምድሩ። እዚህ ጋር ትንሽ ፎቶ ቀጭ እንደራረግና በጣም የሚያምር ቦታ ነው። ተራራ አለ፣ እዚህ መሬት ነው። ከዛ ደግሞ መሀል ላይ ትንሽዬ ወንዝ ነበረች ቅድም እንዳሳየናችሁ። እዛ ደግሞ የሚገርመው አረንጓዴ ነው። አቤት የፈጣሪ ስራ ትላለህ። እዚህ ጋር ደግሞ ደን አለ። ይሄን ይመስላል። ከዚህ ጀርባ ያለው ነው የቀደም ያሳየናችሁ። አሁን ቀደም ካሳየናችሁ ከቤግ ኔቪስ ወይም ደግሞ ከዩኬ ትልቁ ተራራ ጀርባ ነው ያለ ነው። ይሄኛው ኢትስ ኖት ትልቁ ተራራ ግን በጣም የሚያምረው ተራራ ነው። ከዛኛው ይሄ ያምራል። እንትኑ ማወጥ ያለንበትን ፖዚሽን መሰለኝ። ይሄ በጣም የሚያምር ነው። በቃ ዛው እንትኖቹ ላሞቹ ሲግጡ ምናምን አይ ቲንክ ባለቤት አላቸው። ግን ዘኪ ይኖራቸዋል፣ ምክንያቱም ታጥረዋል። እየነደው ልውሰዳቸው ካሉ በቃ እዚች ጋር ፎቶ እንነሳና አንድ ላይ ራሱ ብንነሳ እዚች ጋር አስቸግረናቸው። ጋይስ እንግዲህ አሁን ይኸውላችሁ ዌዘሩን ስናየው ስንት ይላል መሰላችሁ? ዌዘር ፎርት ኦገስተስ አድ ማድረግ አለብህ። አላቅም ብቻ ግን በጣም ነው የሚቀዘቅዘው። 2 ካልሲ ነው ያደረኩት። ጫማው ቆዳ ነው፣ የሚሞቅ ጫማ ነው። ታይት ለብሻለሁ፣ ውስጥ ልብስ ለብቻ። ከላይ ስንት ቲሸርት ነው የደራረብኩት? ሁዲ። በጣም ብዙ ሰው ነው ያለው ጋይስ ሉክ። አይ ቲንክ አለቀ መሰለኝ።
መሰለኝ መንገዱ እዚህ ጋር ተቃር እናቆምና አለቀ ጨረስ ነው። ከዚህ በኋላ የስኮትላንድ መንገዶች ባለስልጣን አልሰራም። ምን እረፍት ሲከፋ ዋይቶ ብዙ ነገር ባላገር ችግሯን ኩራቷን ላት ስትሟጎረጥላት ልጆቿን ሰብስባ አምጣላት ሀገሬ ተደሰችኝ ናት ኢትዮጵያ እንኪ ዘኪ ሰዎች ሀይክ ለማድረግ ነው የሚመጡት። አያችሁ፣ እዚህ ጋር ቆመው ሀይክ ያደርጋሉ። እኛ ታይም ቢኖረን ሀይክ እናደርግ ነበረ፣ ግን ታይም የለንም። ዛሬ ደግሞ ተመልሰን ያረፍንባት ቤት የያዝንባት ከተማ በጣም ነው የምታምረውና እሷን ማሳየት አለብን። ከላይ የሚወርድ ውሃ አለ። ልቅመሰው፣ ምንም አያረገኝም። ደራሽ እንዳይመጣ እንጂ ቆይ በደንብ በዚህ በኩል ልውጣ። ኧረ እባክህ አልጌ ምናምን አለው። እስቲ ለመጠንቀቅ ልሞክርና ኧረ ዘኪ ይህ እንትን ነው። ኧረ እባክህ ልሞክረው። አይ መጠንቀቅ ነው። ያይኝ ዙም አርገሽ ከተራራው ነው የሚሆነው። ግፋ ቢል ውስኪ ቢኖረው ነው። ቆይ እንትኑ ልቀበል። አንሸራትትም ና ግድ የለም። መውደቅማ የኔ ያህል አትፍራ። እኔ አልስቅም። በጣም ነው ደስ የሚል። ላሳያቸው ስጠኝ። ሊያዝህ ከወደክ ብዬ ነበር። ሉክ ጋይስ እንዴ ኩልል ያለ ውሃ እንደሆነ አንተ ደስ ሲል ውሃው ይጣፍጣል። ኧረ እባክህ ምንም እኮ አያደርግም። ቆይ ልስጥሽና ስጠጣ ዝም ብለሽ ጋይስ ንጹህ ግሩም ነው። በጣም ግን በጣም ፒውር ነው። አይ ይሄ ደፈረሰ። አሁን አፈር ነው እንትን አልኩበት። አልቻልኩም።
በጣም ነው የሚበርደው። እርግጠኛ 0 ዲግሪ ምናምን ነው። ዋው ራሱ በረዶ ያልሰራው በኪነ ጥበቡ ነው። በመድኃኒዓለም እንትን ትንሽ እንውጣ እንደ ወደ ላይ የትኛው ይሄኛው ይሄ ገና አይተልቅም ዘኪ ይሄ የሚተልቅ ይመስለኛል የምታይበት ፖዚሽን እቺን ራሱ አስገብተዋታል ታውቃለህ። በኔቪስ ዋተርፎል ነው የምትባል ተራራው ጫፍ ያለው ከውሃው አናት ላይ ቀጥታ መስመሯን ይዘህ ስትወጣ ኦኬ ያ ስለዚህ በዚህ ነው ማለት አው ለነገሩ በዚህ ዳይሬክሽን ስታየው አየው ዘቶ እንትንም ካለው አንዳንዴ ከፍተኛ ፖይንቱ ሊሸፍነው ይችላል ታውቃለህ። ኦኬ ወደ አንተ ቀረብ ልክ ነህ። ይሄ የምናየው እንትን ስለሆነ ሜቢ አናዘር በሌላ ዳይሬክሽን ብናየው እንዴ ሌላ ዋተርፎል አለ። የቱ እንዴት ነው መሄድ የምንችለው? እስቲ ኮታ ፀሐይ ያገኘው በስመ አብ ዋው ናያችሁት። ለጥ ብሎ ተኝቶ ግን እየወረደ ነው። ኦኬ ቀደም ያለፍናት የእንጨቷ ድልድይ ስናልፍ የእንጨት ናት ያልከኝ እቺን ማቋረጫ ነች። እዚህ ጋር ስትደርሱ ወንዝ ይሆናል ማለት ነው። እንዴ ካውን አምር ለመድኃኒዓለም ሰው ያን ያንዳልጣል የሌለ ማለት ነው። አይ ደግሞ ብትወድቅ አገጭን ምናምን ነው ድንጋይ የሚመጣ። በጣም ነው የሚያምረው። ጋይስ አሁን ያለሁት ከዩኬ ትልቁ ተራራ የሚመጣ ፏፏቴ ስር ነኝ ያለሁት። የሌለ ብታዩት በጣም ነው የሚያምረው። የውሃው ጥራት አይደለም፣ በጣም ነው የሚያዳልጠው። መቆም ራሱ ይከብዳል። እንደውም ጫማው ቆንጥጦ ስለሚይዝ ነው። ልመለስ እዚህ ጋር ይሄ ስላለ ይሄ ያው እንዳልጥማ አይ ቲንክ ዘኪ ስትመጪ እየተጠነቀቅሽ
እና ግማሹ በረዶ ነው። እዚህ ጋር እንደምታዩት አሁን ደርቋል። ይሄ በቃ ፈሳሹ ያው ከላይ ፓወር ስላለው እና ደግሞ ላይ ፀሐይ ወጥታለች። ፀሐይ ተራራውን እያገኘው ነው። እኛ ሸለቆ ስር ስላለን ነው እንትን የሆነው ምንድነው ስሙ በረዶ የሆነ ቅዝቃዜም ያለው እንጂ ላይ ፀሐይ ስለሚያገኙ ከዛ ቀልጦ የሚመጣ ውሃ ነው። አሁን እዚህ ባሳያችሁ ቀስ ብለሽ ነይና እዚህ ጋር እናሳያቸው። አያምርም? ግማሹ በረዶ ሰርቷል። ያው ያበደ በረዶ ነው። ኢቭን ቆይ ብትቆምበት ባሊ ዜጄ ነበር። ባይዞይቅ አንተ ወደዛ ዞረህ የሰራሁት እንትን ልወድቅ ነበር። እቺን ያዣት። አየሁ እነዚህ ጫፍ ጫፍ ጋር ራሱ ይኸው ድንጋዮቹ ጽዳቱ እና በቃ እዚህ አንደኛው ውስኪ የሚጠመቀው ከነዚህ ውሃ ነው። እዛች ጋር አየዋት። ፀሐይ እየነካ ከዛ ነው ውሃው የሚመጣው የሚወርደው። ከዛ ይሄዳል ቁልቁለቱን ደግሞ ይዞ አይቆምም። ቤኔቢስ ትልቁ ተራራ ነው። ይሄ የምታዩት እኛውን ከተራራው ስር ነው ያለ ነው። ይሄ ከተራራው የሚወርደው ውሃ ነው። ብርድ ባይሆን ቅዝቃዜ ባይሆን ኖሮ መውጣት ሀይክ ማድረግ እንችል። ሜቢ የዛሬ 2 ዓመት ምናምን ተመልሰን መተን ሀይክ አድርገን እናሳያችኋለን። በጣም ተጠንቀቂ ዘኪ ስትወጪ። ቆይ አንቺ ካሜራውን ሊያዘው። እዚህ ጋር አንድ ፎቶ ለማስታወሻ አምጣው። ቆይ ልቀበል። በዚህኛው በኩል ይሻላል። እሷች ጋር ዞር ብላ አንዴ እዚች ጋር ሰራኝ። እኔ ስኮትላንድ እንዲህ ታምራለች ብዬ በህይወቴ ጠብቄ ማላውቀው ሀገር ስኮትላንድ ነው። ባይዘዌ ምን እንደምትመስለኝ ታውቃለህ? በጣም የሆነ ትንሽዬ ሀገር ከዛ ደግሞ ሲቲ የሚበዛባት አይነት አለ አይደል? በቃ የሆነ በቃ ቴንኪው እንደዛ ነበር ኤክስፔክት ማደርገው። የሆነ ጭንቅላት ውስጥ ያለው የአውሮፓ ሀገር እንትን አለ አይደለ? በቃ እንደዛ ነበር ኤክስፔክት ማደርጋት። ድሮና እናብረረው እናብረረው። ጓንትሽን ግን ወደዛ ገባ ብዬ ዘኪ ድሮን እያዘጋጀ ነው። እስከዛ እኔ ወደዚህ ገባ ብዬ ያለውን አየር እዚህ ጋር በረዶ ሰርቷል ጋይስ። ያንዳልጣል ብዙ ጊዜ እንዲህ ሲሆን
ቀስ ብላችሁ ካልሆነ ሉክ አያችሁ፣ ቅድም የነበርንበት እንትን ያህ ነው። ቅድም የነበርንበት ምንድነው ስሙ ወንዝ ፏፏቴ። ኦኬ በዚህ በኩል 42 ኪሎ ሜትር ስትሄዱ ራንቾ ስቴሽን ይገኛል። ኮርነር ስቴሽን፣ ስፒን ብሪጅ አለ። ከዛ ደግሞ ኪኖሎ ምናምን ወይ ኤንድ አክሰስ ሶሳይቲ ምናምን ምንድን ነው የሚለው እዚህ ጋር ዘ ሃይላይን ካውንስል ኦፍ ስትሪት ስምንት ኢንፎርስመንት ኦርደር ድራፍት ሊስት ኦፍ ኦርደር እሺ ኦ ሰሟን ሌፍት ሂዝ ጓንት ጸዳ ያለ ጓንት ነው ደግሞ ግን ርኩስነታቸው አንድ ብቻ ነው እንጂ ወስድላቸው ነበር። እሺ ዌልካም ቱ ስቴል ጎርጅ ጆን ሙር ትረስት ኢንጆይ ዚስ ቢዩቲፉል ዋይልድ ፕሌስ ኤንድ ሄልፕ ኪፕ ኢት ስፔሻል ዴንጀር ኦፍ ሃድ ዴይዝ falling from this past fire. Please use a stove instead of making a campfire. All trace before you leave. This is a protector. Fire destroy wildlife. Remove all rubbish. Remove buried human waste 30 meters away from your as a law for car park. ዝም በሉ በየሜዳው መጸዳዳት አትችሉም ነው። I was on a walk at Stella Falls. የጠፋው ውሻ ወይዬ ኦ ስልክ ለካ ያስፈልጋል። እሺ ሴታፕ ተስተካከለልህ? ዶጊ ዶጊ ጂፒኤስ የምታገኝ አይመስለኝም። ተራራማ ስላለ ኧረ እባክህ እናም 16 ጂፒኤስ ይፈልጋል ሳተላይት። ኦኬ ግን በአይን እያየን አለ ጀስት እዚሁ ጋር እንደዚህ ሰራውንዲንጉን አለበለዚያ እንትን ይሆናል። ድሮናችን ልትነሳ ነው።
የሚገርም ሸለቆ ነው ያለው እና ወንዙ እዚህ ጋር ኬቭ ነገር ፈጥሯል። ቆይ አንዴ ዘኪ ያዛልጅ ይሁት ጋይስ ትንሽ ነረ ትንሽ ቅድም የነበርንበት እንትን እዛ ጋር እንደ ሶፉ መር አይነት ዋሻ ነው ቴክኒካሊ የሚመስለው እና ኢሮዥን እንትን ኢሮዥ አድርጎት ነው እንትኑ ምንድነው ስሙ ድንጋዩ በጣም ነው የሚያምረው እንዳኖር ውስጥ ራሱ ወንዝ አለ ይሰማል። አዎ ድምጽ አለ። በጣም ብዙ ሰው ነው የሚመጣው ወደዚህ። እኔ ታውቃለህ እኛ ብቻ ምን ነው ነበር የመሰለኝ መጀመሪያ እንደዚህ ቦታ እንሄዳለን ስትለኝ ሰው አልጠበቅኩም። በጣም ብዙ ሰው ይዞራል። በቃ አሁን ደግሞ ሆሊዴይ ሲዝን ስለሆነ ቫኬሽን ወስደው ክሪስማስን ወደ ቤተሰቦቻቸው ጋር ይመጡና በዛው ወይ ሲመለሱ ወደ ኤደንብራም ምናምን ሲመለሱ አየር ላይ እነዚህ መስመሮቹ ዝም ብለው ነው አረባት እዚህ ላይ የወጣው ወደ አንተ ችግር የለውም። ጋይስ ፓርኪንግ የለም። እኔ ወጥቻለሁ። ስሪ ሲስተርስ ሶስት እህትማማቾች ተራሮች እነዚህ ናቸው። ግን ምን እንዳዛመዳቸው ቢነግሩን ፒስ ነበር። ዘኪ ቦታ እየፈለገች ፓርኪንግ መቼ ዕለት በማታ መተን ነበረ እዚህ። አሁን ግን በቀን በጣም ነው የሚያምረው። አይ ቲንክ ውሃ እዛ ጋር የሚወርድ ውሃ ይታየኛል። እስቲ ትንሽ ወደዛ ለመውረድ ልሞክር ልየው። ሎንቻችን እዚህ ሰው እዛ ድረስ እየሄደ ይታያል። ሰው ይወርዳል ወደ ታች። በጣም ነው የሚያምረው። ፎቶ እየተነሱ ነው።
ተራሮቹ 1 2 3 ናቸው። አይ ቲንክ ያው የተያዙ ስለሆኑ በክፍተት መሀል እንትን ስለሆነ መሰለኝ እህትማማቾች የተባሉት። ውሃ ግን በሶስቱም በኩል ይፈሳል። እዛ ጋም ውሃ ይፈሳል፣ እዚህ ጋም ውሃ አለ፣ እዚህ ጋም የሚፈስ ውሃ ይታየኛል። ደመናው በጣም ዝቅ ብሏል፣ ግን ቅዝቃዜ ይሻላል ቅድም ከነበርንበት ቦታ። ይሄኛው ኢትስ ማች ቤተር። መውረድ ትችላላችሁ ወደ ታች። ሰው ሃይክ እያደረገ አይ ቲንክ ዘኪ አላገኘችም መሰለኝ እንትን ፓርኪንግ። እሱ ብዙ ጊዜ ስለተመላለሰ ባያየውም ችግር የለበትም። 3ኛ 4ኛ ጊዜ ሆነው ሲመጣ እዚህ ራሴንም ፎቶ ማን አለኝ አለኝ። በጀርባ ስለሆነ ስለማይታይ ዘኪ ቢመጣ ፎቶ የሚያነሳኝ ነበር፣ ግን ይህን ይመስላል። ለማንኛውም ቁና የሚያስተነፍሰኝ ቅዝቃዜው ነው፣ ሌላ አይደል። ደክሞኛ አይደል? ይህን ይመስላል። ይህ ደግሞ በጣም ኮረብታ አለው። ይሄ ግን እዚህ ጋር ነጭ የሚመሳሰሉት ባይዘዌ ውሃ እንትን ነው፣ የሆነ እርጥበት ደርቆ ነገር ነው፣ ወንዝ ነገር። ኢትስ ኖት ውሃ አይደለም፣ የሚፈስ ውሃ አይደለም። ፋይናል ያገኘሽ ፓርክ አድርጎ እየመጣ ነው። ያን ፖዝ እንዴት አያችሁት ጋይስ? ሰው ይወርዳል ወደ ታች ታውቃለህ፣ ይወጣል ወደዛ። እዛ ጋ አለ። የቱ ጋ ነበር ያየሁት? ቆይ እዛ ጋ አሉ፣ እዛ ጋ ይታያል። እዛ እዛ ጋ አለ። እዛ ጋማ አይቼ ነበር። ተደብቀው ነው ማለት ነው። ያው ከርቀቱ የሚገባ ብዙ ሩቅ አይመስልም። ባይዛዊ ስትወጣው ነው እንደዚህ አይነት ነገር አዛ። እንደገና ሰዎቹንም ስታያቸው በጣም አንሷል። አይገቡም ማለት ካሜራ ላይ አይገቡም። እስቲ 5 ዙም ምናምን ለዚህ ሳምሰንግ ነው። ያው አይገቡም። ትንሽ በስሱ ግን በጣም ሩቅ ነው። በፈረስ ምናምን በቃ ምንም ሌላ ሴት አባ ያስፈልጋል። የእግር መንገዷ ላይ በፈረስ ምናምን ፈረስ እንዴት ውድ እንደሆነ ስታቅ በጣም ውድ ነው ፈረስ። ፊልም የሚሰራው በትልቅ ኢንቨስትመንት ያው እሱማ በገንዘቡ እኮ ካለ እዚህ ጋር ብርዱ ኃይለኛ አይደለም አይደል? እዚህ ቅድም እየነገርኳቸው ነበር እኮ ከዛኛው ቅዝቃዜ ይሻላል።
አይ ቲንክ ስለሚከልሉኝ ተራሮች ያላል ሞቅ ያለ ነው እዚህ ጋር። ፀሐይም በስሱ ስለወጣች ትንሽ ቅዝቃዜውን አባራ። ብቻ ግን ኧረ በጣም ነው የሚሻለው። እዛች ጋር ፎቶ እንነሳለን። ሻንጣ ነው ሰው ነው የወደቀው። እኔ እንጃ ጎንበስ ብሏል ብቻ ሰውዬው። አይ ሻንጣ አለ ባክፓክ ወይ ተሸክሞ መጥቶ ምናምን ደክሞት ይሆናል። እንግዲህ ይሄ ቦታ በፒክቸሩን አስገባላችኋለሁ። ጀምስ ቦንድ እዚህ ጋር አስቡ፣ አሽተን ማርቲን አለ ብላችሁ ሱት አድርጎ እንደዚህ ብሎ ቆሞ የተነሳበት ቦታ ነው። ሙቪ ሲኑ የተቀረጸበት ቦታ ነው። ሽሜ ቦንድ ልትሉኝ ትችላላችሁ። ሀሳብ ገብቶት ማለት ነው ጀምስ ቦንድ። አዎ ቢጠበው ይሄ አይ ቲንክ ቤት ነገር ነው መኪናው። ሉክ ጋይስ እቺን ስፔሲፊክ ሲል ለማየት እንግዲህ የሚመጣ ሰው አለ። ግን ደግሞ እንደዚህ ስትሄድም በጣም ብዙ ያስኬዳል። አይ ቲንክ ዘኪ ልውረድና ከዛ ወደ ታች እያወራው አንቺ ባትወርጂም አምላኬ ደህና ጫማ ካላረጋችሁ ከባድ ነው። ቀስ በይ ዘኪ። ተበላው ተበላው። ጫማዬ እንዳለ በሰበሰ እንዳለ። አረ አይቀዘቅዝም የለም።
በአንድ እግር እየዘለልክ ትሄዳለህ እንግዲህ። አይ ማረግማ አለብኝ ግዴታ፣ ግን ቶሎ ልመለስ ካልሆነ አይራመድልኝ። ይዞኛል ሰውዬው ራሱ። ማየት እፈልጋለሁ ቪዲዮን። እዛ እኮ ልሻገር እኮ ነበር እግዚአብሔር እየረገጥኩ ድንገት የከፋ አደጋ ሳይደርስ እንመለስና ላውልቀው ካልሴና ጫማዬ። ኦ ፋይናሊ ሳድ ሞመንት። ግን ሲያምር ነይ ሰልፊ እንነሳ። ግን ታውቃለህ ረግጠው ለቀቀ እንትን Hello. Yeah. Nice day. Yeah, it's a bit slippery though. Yeah. Oh, is it? I won't go too far then. I'll end up in the river. ለምን ቪዲዮ ምስክር እጄ ምናምን እንዲህ ነው እግሬ ማረገው ሳይሆን እኔ የቅሬ ቅዝቃዜ ነው የጨነቀኝና የጠበበኝ። ደግ ብዙ እግርህ እንትን አላለው? አይ እግሬ ጋር አልደረሰም። ደግነቱ ካልሲ ደርቤ ነው ያደረኩት አላልኩ? አዎ አዎ። ጋይስ ወደ መዳረሻችን እየተጠጋን ነው። ሳድሊ እዚህ ጭጋግ ነው ያለው። 5 ደቂቃ ነው የቀረን መንገዳችን። ግን እንደምታዩት ትንሽ ጭጋጋማ ነው። ቶሎ ነው ፀሐይ የምትጠልቀው ማለት ነው። እንደዛ ከሆነ ማለት በደንብ ቪዚቢሊቲ እንትን አይኖረንም። ግን ያው የተወሰነ ዞር ዞር አድርገን ያለውን አየር እናሳያችኋለን። ምን አይነት ቦታ እንዳረፈን ምናምን ከተማዋን እናሳያችኋለን። አሁን በዚህ የሚገርም አንተን አጋዘን አይተን እኔ መኪናው ስናፕ እያደረኩ ነበር። ከዛ ጠርቶኝ የደነገጥኩት ድንጋጤ የተገለበጠ ነው የመሰለኝ። ልሮጥ ነበር ካፍቼ ጅምር ነው ያለው። እንትን ነው ቅድም አልወሰደኝም ነበርና አሁን ወሰደኝ ወዲያው ማለት ነው። ልቅም አድርጎ የፈጠረች እንከን የሌለሽ ቆንጆ ባይ ዘ ዌይ ስኮትላንድ ምርጥ መሆኗ አይደለም፣ ሀገሪቷ በጣም ታምራለች። ኦፍኮርስ ግን ሰዎቹ ማለት ነው ሀገሪቷን ሲሰሯት በጣም ነው ስምምነት የፈጸሙት ተፈጥሮን ሳያበላሹ። እሱ ነገር ኢትስ አሜዚንግ። ሎጅ ፎር ሴል ባንክ እኮ ነው አይደል? ይገዛል። ያው ተበድረን ግን እሱን ራን ማድረግ ራሱ ራኒንግ ኮስት ትንሽ አይደለም። አዎ እሱም አለው። ሰው ተቀጥራቻል ማለት ያው እዚህ ከተማ ነው ያረፍነው እኛ። የገጠር ከተማማ አትናት ከተማ አይደለች።
ግን እኮ አንድ ከተማ ልታሟላም ከተማን እኮ ከተማ የሚያስብለው እንትኑ ነው አይደል? ፋሲሊቲ ነው። እሱ ማለት ያለበት ከተማ ነች፣ ግን ከተማ አይደለችም። በፋሲሊቲ ደረጃ ከተማ ነች፣ ግን ትምህርት ቤት አላት። ትምህርት ቤት አላት። ሆምዌር ሆም ፊውዝ እዚህ ነው እንጨት የምንገዛው ማለት ነው። ኦኬ ክራፍት ትሬዲንግ ወይ እንመለሳለን እንሰራለን። እዚህ እንትን ምንድን ነው ዴይሊ ሬት ወይም ሚኒመም ዌጅ የሚባለው ተመሳሳይ ነው ከለንደን ጋር? አይለያይም። ናሽናል ነው። ሚኒመም ዌጅ ግን ደግሞ እኮ ተመሳሳይ። እኔ ደግሞ ሌላ የገረመኝ ነገር ዘኪ እንትን ኤክስፔንሲቭ ቤትም ማለት ጽድት ያለ ቤትም ገባ፣ ትንሽ ያለም ቤት ገባ፣ የሆነ ነገር በልተ የምከፍለው ፕራይስ ተመሳሳይ ነው። ብዙ አይራራቅ የለውም። አለበለዚያ በጣም ፋንሲ ቤት መሆን አለበት። ሚሽን ስታር አይነት ምናምን ከሆነ እሱ ነገር በጣም ነው የገረመኝ። ማለት የሆነ ጩጬ ቤትም ገብተናል። ጸዳ ያለም እንዲህ ስታየው አሁን ለምሳሌ እንትን ቁርስ የበላንበት ስንመጣ ከኤደንብራ ተነስተን ስንመጣ የሆነች ደስ የምትል እሷን ስታያት እኮ ስታንዳርዷ ትንሽ ከፍ ያለ ነው። ግን እዛም የከፈል ነው ብዙዎቹ ፕራይሶች ብቻ ይህን ያለ ሜኑ ላይም ሳየው ብዙ እንትን የለውም። ሰዎቹ ይህን ይመስላሉ። ኦኬ ጎብኚ ነው አብዛኛው። አየር ወር ሚላ በጣም ይሄ ነው ካናሉ። በኋላ ስወርድ በደንብ አሳያችኋለሁ። አሁን ወደ እኛ ነዋሪ ነን። አሁን እዚህ ነዋሪ ነን። እንደውም እንጨቃጨቅ አንተ እንትኔን አታነሳም ምናምን። ይኸውላችሁ ካናሉ ይሄ ነው። ያቸው በጣም የሚገራርሙ ቆንጆ ቆንጆ ኮቴጆች ነው ያሉት እዚህ። This is our Airbnb. ፊቴን በቀዝቃዛው አይ ቲንክ ቡና እኮ ስላላገኘ ቡና አልጠጣም ዛሬ። የጠዋቱ ብቻ የጠዋቱ ነው። እሱ ደግሞ ብዙ ኮንሰንትሬትድ አይደለም ቡና። ስኳሩና ቸኮሌቱ ይበዛል። አይገርምም? አደረቀው ሙቃየር ስለሆነ ደርቆልኛል። ቃቃ ዲስከቨሪ ያደረግነው ከጀርባችን ይሄ ቤታችን ነው። ቤታችን ስል የኛ ነው የሚመስለው፣ ግን እዛ ጋር ወንዝ አለ። ይሄ ማለት ከጀርባችን ነው። አይደብራቸውማ ቦርድ እዚህ ጋር ወንዝ ነው ደግሞ ሌላ ወንዝ። ይሄ ነው የኛ እንትን የኛ እዚች ጋር ወንዝ አለ እና በጣም ነው የሚቀዘቅዘው ቤቱ። ሂተር በርቶ ምንድን ነው እንላለን። ለካ እዚህ እንትን አለ ወንዝ አለ። ትልቅዬ ወንዝ ነው። አትፍት በጣም ግድግር ነው እና ይሄን አሁን ያየነው እኛ 3 ቀን ስንቆይ ጠዋት እንነሳለን፣ እንወጣና አካባቢ ያሉትን ስንመጣ ይመሻል። ደግሞ እንደምታውቁት እዚህ ቶሎ ነው የሚጨልመው። አሁን ጫማ ልቀይርና አያችሁት ተበለሻሽቷል። ከዛ እንውጣ። እኔ ጋ ነው። ምሳ ሰዓት ላይ የምትጠልቅ ፀሐይ። እስቲ አይተን እንምጣ ትንሽ። ስንት ሰዓት ሆነ? 9 ሰዓት ሆነ አልሞላም። ግን ፀሐይዋ ወደ ማደሪያዋ
ዘቀዘቀች ነው። እስቲ ወደ ላይ ትንሽ እንየውና ከዛ ደግሞ እንወርዳለን። አሁን ጫማዬን ቀይሬያለሁ፣ ሙቀት ሰብስቤያለሁ። አያምርም? 1822 ላይ ነው በመድኃኒዓለም 203 4 ዓመት ድንጋይ የተጠረበ ድንጋይ ነው። ባይዘዌ ጋይስ ይመስላሉ፣ ግን ጽድት ያለ ነው። በደንብ ነው ሜንቴን የሚያደርጉት። በተለይ ብዙ ጊዜ ውጭውን አይቀይሩትም፣ የገባኝ ነገር። ከዛ ውስጧን ግን ያዘምኗታል። በቃ የመጣችኋን ኤሌክትሪክ ማሞቂያ ምናምን ፏፏ ያደርጓታል። የውስኪ ፋብሪካዎቹ ከውጭ ስታዩት በቃ ድሮ ገና ድንጋዩ ምናምን ነው። ውስጥ ስትገባ እቺ አዲስ ቤት ነች፣ አሁን ታስታውቃለች። ቆርቆሮ ጣሪያ ነው ምናምን። እነዚህ አዲሶች ናቸው። ሌሎቹ በቃ የድሮ ፊልም ላይ አኒሜሽን እንትን ወይ ደግሞ ሆረር እንትን ላይ የምታዩት ነው። አየህ ዘኪ እንጨት እንዝረፍ እንዴ? ከዛች ዳገቷን ስጨርስ ለጥ ያለ ሜዳ ይሆናል ማለት ነው። ቆይ በዚህ እንግባና እናሳያቸው እንትኑ ካናሉን። ይሄ ነው ካናሉ። ግን ከረንትሊ ፈንክሽናል ነው። እነዚህ ማሰሪያዎች ናቸው ጀልባ። አሁን ታዲያ ለምንድን ነው እንቅስቃሴ የሌለው? ኦኬ አረ ያው አለ ብሪቲሽ ዋተርዌይስ ስኮትላንድ ትራንዚት በርስ ስልክ ሁላ አለ። ስለዚህ እንደ ስዊስ ካናል እንደ ፓናማ ካናል ሁሉ ፎርት ኦገስትስ ካናል የሚባል አንተ ነህ ያልከኝ፣ እኔ አላቅም ነበር። ጀልባ የሚያሳልፉ ካናሎች በጣም ነው የሚያምረው። ይህን ይመስላል እንግዲህ እንትናችን። በዚች ተሻግረን ደግሞ አሁን ምግባችንንና ስንቃችንን ለነገ የሚሆነንን እንገዛዛለን፣ ምሳችንን እንበላለን። በዛውም ከተማዋን በእግራችን ሄደን እንጨት ምናምን ገዝተን የምንመጣው ከተማዋን በደንብ እናሳያችኋለን። እቺን ትመስላለች። በጣም ደግሞ ቢዩቲፉል። እኔ 3 ቀን ያደርኩባት በጣም ምርጧ ከተማ ብያታለሁ። ቶሎ ነው የሚመሸው፣ ወይዘሩ ያስቸግራል፣ ግን ያምራል በጣም። እና ደግሞ የውሃ አድናቂም እንደመሆኔ መጠን ለነገሩ ውሃም እኔን በጣም ነው የሚያደንቀኝ። ግን ዋና ሁሌ ጀማሪ ነኝ። እንትን ማለት ሰዋኝ ሁሌ እንደ ጀማሪ ነው መዋኘው። ብዙ ጊዜ ዋኝቼ አውቃለሁ፣ ግን በጀርባ መንሳፈፍ እችላለሁ፣ እንዲህ መቅዘፍ እችላለሁ ምናምን። አልሰምጥም ግን በዚህ ፑሉን ኧረ አይ እሄዳለሁ። በተለይ ከተስፈነጠርኩኝ የተወሰነ እንትን እላለሁ። አንተ እንዴት ነህ?
ሞቼ 25 ሜትር ጨርሳለሁ። ኧረ እባክህ ኧረ 25 ሜትር ከጨረስክ እኮ ትልቅ እንትን ነው። ኦሎምፒክ ሳይዝ የሚባለው ስንት ነው? 50 ሜትር ኦሎምፒክ ሳይዝ 25 ሜትር እኔ እንጃ። 50 ሜትር እንትና እኮ በግድ ነው የጨረሰው ሮቤል። ትዝ ይልሃል? አይ ስልህ ኦሎምፒክ ትልቅ ነው ግን አሪፍ 25 ከጨረስክ አሪፍ ነው። እግሬን በጣም ይደክመኛል። እና ደግሞ እኔ ፕሮፐር እንዲህ እያሉ መቅዘፍም አልችልም። በዚህች ተሻግረን እንሂድ ወይስ በእንደዚሁ ስለሚታይ እዚህ በዚሁ ይሻለናል? ያቺ ፎቶ የተነሳንበት ከዛሬ ስንት ዓመት 2021 ላይ ነው ፎቶ የተነሳው። 2021 ላይ ዘኪ ፎቶ የተነሳበት እዚህ የመጣ ጊዜ ፎቶ የተነሳበት ቦታ አለ። እስቲ ተመሳሳይ ፖዝ አየው። ይሄ ሲሞላ ነው መፍሰስ የሚጀምረው። ካልሆነ ኦኬ ከዛ ይሄና ግን የሆነ መገደቢያ ነገር ያደረጉበትም። አይ አይደለም፣ ኧረ እዚህ ጋር ነው ስል ሰው ጠጥቶ ምናምን እንትን ይላል ወይስ በጣም ነው ሕግ የሚያከብሩት? እዚህ ዘሌጊዮን ነው አይደለ? ዘሎኪ ግን አብዛኞቹ አይ ቲንክ ኤርቢኤንቢ ናቸው አይደለ? ወይስ ነዋሪም አለ? ለነገሩ ነዋሪም ይኖራል። አሁን እርግጠኛ እነዚህ ፓቦቹ ዘሎኪን ምናምን የሚሉት ከላይ መኖሪያቸው ወይ ደግሞ ሩም ነው የሚሆነው። ሩም ነው የሚሆነው። ሎካል አይስክሬም ካፌ ኮዶስ ቢስትሮ ሎችነስ እና አይ ቲንክ ለቶሎ የሚዘጉት ብዙ ሰው አልፎ ይሄዳል መሰለኝ ሲቲዋን አይደል? እዚህ ምሳ በልቶ ምናምን ቆይቶ አይቶ አልፎ ይሄዳል። ለዛም ይሆናል። እንትኗን የት አለች? እቺ ነቻ የስኮቲሾች አያጅቦ። ቤቱ ላይም እና ረጅም ነች ደግሞ እንትኑ ሴት ነች። ኦኬ መጀመሪያ በብረት አደረጉና ከዛ ነው የቀረጿት። ሀረግ ነው ግን እንትኗን መጀመሪያ በብረት ሰርተውታል። አይኗ ብቻ ቀርቷል፣ እየተሸፈነ ነው።
እራት የበላ ነው የት ነበር? እዚህኛው ነው። እና ደግሞ እዚህም በልተሃል ምግብ? እሱን ግን ልንወጣ ርቦት ነበር መሰለኝ። ከበላ ከጨረሰ በኋላ ነው ትዝ ያለው። በውስጥ እንሂድ፣ በዚህ እንሂድ። ኦኬ እንግባ እንዴ በዚህኛው ውስጥ መኪና እዛ እንዳያረገ። አዮ ማታ ዘጭ ነው። ለዛ ነው ብዙ ሰው አልፎ ነው የሚሄደው። ይሄን አይቶ አልፎ ነው የሚሄደው። አንተ ግን ይሄን በጣም ሚስ አድርገህ ነው ነበር። አየኸው? ሪላሽ በስማ ኦኬ። ሰው ከሰመጠ ሪላሽ ቤት ነው ወይስ እንደ ቤተ መንግስት ነገር ነው? ሰዓት ምናምን አለው። አይ ካስል ነው። እኔ የሚመስለኝ ምን እንደሆነ ታውቃለህ? የሆነ በየሰፈሩ በየአካባቢው ያሉ የሆኑ ሎርዶች ከፍ ያሉ ወይ የሆነ ስልጣን ያላቸው የአካባቢው ገዢዎች ለራሳቸው ካሰል ያሰሩ ነበር አደለ? አሁን እኮ ምንድን ነበር ያ how many lakes? በስመ አብ ገምት። ቆይ ገሺ ገምት። አሁን ዝም ብለህ እስቲ እኮ ድንጋጤን ኮንሲደር አድርገህ ድንጋጤን ኮንሲደር አድርገህ ገምት። ድንጋጤን ኮንሲደር አድርገህ ገምት። የመጨረሻ 30,000 እሺ ማውንቴንስ እሺ አይ ብዙ ነው የሚሆነው። እሺ ትገምታለህ ወይስ ልንገርህ? 790 አይላንዶች አሏት። ኦቨር 2000 እንደውም ሳጀስቲንግ ዛት 3000 ኤግዚስተድ ሂስቶሪካሊ 3000 ኤግዚስት ያደርጉ ነበረ። አሁን 2000 ኤስቲሜሽን
ስለዚህ በቃ ልክ ነው። ይሄ በየቀበሌው በየወረዳው እቺ ማለት እንግዲህ የምንኖርባት ቀያችን ሰፈራችን የነበረችው እስከ ነገ ጠዋት ድረስ የምትሆነው ኧረ እባክህ ኦኬ። ስለዚህ በዚህ ከኢንቨርነስ ወደዚህ በዚህ በኩል መምጣት ትችላለህ ማለት ነው በጀልባ። ሎክነስ ዌልካም ቱ እዛ ጋ ነው የተነሳ። ኦኬ بسم الله كفل لفيت ليد ራሱን ፎቶ አውጪውና ሪክሬት እናደርገዋለን። አቋርጠዋል። ቪዲዮ ነው ጀመረ። ጀመረ። አሁን ቀደም ያሳየናችሁ ቦታ ሾፕ ልናረግ እየሄድን ነው። ምን ያህል ፒስፉል እንደሆነ የምታውቀው የሚሰማው ወፍ ብቻ ነው። ጠዋት ነው የሚመስለው። እና ሽታው ደስ ሲል ፍሬሽ ነገር ይሸታል። ሳራ የሆነ የአበባ ምናምን ቅልቅል ያለ ነገር ነው። ሆቴሎቹ ራሱ ይገራረማሉ። ቤቱን ነው አብዛኛዎቹ ትራንስፎርም ያደረጉት። እርግጠኛ ና ወደዚህ ነው። ኦኬ ለነገሩ ነድተህ ስታልፍና እኮ በእግር ስትሄድ በጣም ልዩነት አለ። ኦኬ ቸርች ነው። ሳንዴ ወርሺፕ ምናምን የሚል ነገር አዩ። እና ደግሞ በጣም ብዙ ቸርች ነው ያለው። ቸርች ራሱ ሰርች ሳናረግ በጣም ብዙ ቸርች አይቻሉ። ማለት ያው እንደ ከአውሮፓ አንጻር ማለት እንደ ኢትዮጵያ አይሆንም ብዛቱ ኦፍ ኮርስ። ኦኬ ፖሊስ አለ። ትንሽዬ ኤክስካቫተር ሳስበው በጣም ፖሊሱ ቦሪንግ ላይ የሚኖር ይመስለኛል። ዶናቱን ይዞ
ወይስ የአሜሪካ ፖሊሶች ብቻ ናቸው ዶና የሚበሉት? አየው ከስር ኮንዶሚኒየም ነው መሰል። መሬት ላይ እኮ መሬት ላይ ያለ ኮንዶሚኒየም። ኦኬ ሎጅ ናቸው። ሎጅ ፎር ሴል ኤንድ ሃየር። አየህ ሰርተው እዚህ ያከራያሉ አይነት ነው። አሪፍ ሀሳብ ነው። እንዲህ እኮ ራቀብኝ። እስቲ ፊት ለፊት ፊውልስ ምናምን ይላል። ቺፍቼ ራሱ ይሸጣሉ መሰለኝ። ቺፍቼ ታውቃለህ? ነዳጅ ሆኖ ቺፍቼ የሚባለው እንትን ነው ተቀንሶ በበርሜል። ሄሎ ነዳጅ ሲፈጣ ምናምን በጀሪካ የምታስመጣው። ኦኬ ሆም ፊውልስ ፍሩት ኤንድ ቬጅ ብሬድ ሚልክ ፍሬሽ ኮፊ። ኧረ ደስ ይለኛል፣ ግን እዛም መጠጣት እንችላለን። ይሄ ነው አይደለ? ይሄ ዘመናዊ ነው። an excellent alternative to traditional firewood. ስለዚህ አማራጭ ቼክ እናድርግልህ። ኦፕሽን ከሌለ ይኸው ኦኬ፣ አረንጓዴ ከረጢት ነው። ይሄንማ አንጨርሰውም ትተንላቸው ካልሄድን። ይሄም ትልቅ ነው። ፕራይሱን እንጠይቅና ውድ ካልሆነ አንጨርሰው። በጣም ነው ማንጨርስ። ትተንላቸው እንሂድ ካላለ ኦኬ፣ የችኛዋ አሪፍ ነች። በቃችን እንውሰዳታ። ሊያዛት አንተ ይከብዳል ደግሞ ቀላል አይደለም። Yes. 85% ሆተር ሌስ ስሞክ ክሊምበርኒክ እንያዘው። ስንት ዋጋውን እንጠይቅና ውድ ከሆነ እንመልሰዋለን። ያኛውን ኦፕሽን እንትን እንላለን አይደለ? አይ እዚህ ጋር ያለ ሌላ የምንገዛው ነገር አለ። ሱቆቹ ደስ ሲሉ ሰብነርም እዚህ የለም። እንትን አይ ሎክነስ ምናምን ሰብነሮች ካሉ ሄሎ ኦኬ እንትኖች ሲዶች ያንን ሌላ ምን አለ? ሌላ ምን እንፈልጋለን? በኋላ እንተጋገዛለን እየተቀያየን። ወይኔ ዚስ ሄሎ ሃው ማች ኢዝ ኢት? $7.99.
አይ አይደለም እንትን ነው Okay, that's you now. Thank you. Thank you so much. Okay. እቺን ያሻት እንትን ነገር ነው ችፑድ ነገር ጠቅጥቀው ነው የሰሩት ከፍቅፋቂ አያ ከባድ ነው ጠቅጠቅ ነው መሰለኝ ይህንም አንጨርሰውም ከፈለግን ምን ማድረግ እንችላለን ለኩሰን እንተኛለን ኧረ እባክህ ለምን ኦኬ እሱማ አታየው ግን ሴክስ የት ነው የምንታሰረው? አንታሰርም? በቃ እንደዛ ከሆነ ትተነው ነው የምንተኛው እስር ከሌለው ግን አዎ ባለፈው አይደል ምን እንደሆነ ታውቃለህ እኔ ሁሌ ተጠያቂነቴ ምን ድረስ ነው የሚለውን ቼክ ማድረግ እፈልጋለሁ ለዛ እኮ ነው the deal okay አምሯቸው ካለመንጃ ፈቃድ መንዳት የሚባለው ነገር ነው ያ የለም ኦኬ እንዴት ነው የምንሄደው ደስ ይላል የሆነ ማለት እግር ሳይኖርህ እንዴት ነው እግሬ ሳይኖረኝ ብሮጥ ስትል እግር ሳይኖርህ እንዴት ትሮጣለህ? እኛ ጋር ሊምጣልሽ ይሉሻል እኮ እና ታዲያ ስንት ዓመት ተሸከመ? አይ ቆይ ትንሽ ለያዘውና ከዛ ታግዘኛል። ዳገቱ ሲደርስ እሰጥሃለሁ። ዳገቱ ጋር እሰጥሃለሁ። ድልድዩ ጋር ስንደርስ አይ አይደለም ዳገት ነው። በመኪና ነው የቀረበ። እንዲህ ከባድ መሆኑን ብናውቅ እኮ በመኪና እንዳፍታ በቃ ቀደም ራሱ ገዝተን መመለስ እንችል ነበር። እዚህ ምግብ ነክ ነገር አልነበረማ።
ለነገ ቁርሳችን የሆነ ነገር ቀምሰን እንድንወጣ። አሁን ራሱ በጣም ነው የራበኝ። ና እስቲ ትንሽ ይከብዳል። የምትገምተው ተራ እንጨት አዎ አይነት ነገር ነው፣ ግን የሆነ ውሃ ያስታኝ። አዎ ላስት ዴይ ኢን ፎርት ኦገስት ልቤ እየተሰበረ ነው። ደግሞ ምንም ህግ ሳንጥስ 3 ቀን ኖረን እንደ አበሻነታችን ጣስ ጣስ እኮ ይላል። ቤታችን